መልስልኝ አዱ አሁኑኑ። ለምን ጠየቅኝ? ማወቅ ስላለብኝ ነው የምጠይቅህ። እውነቱን ስታቅም ልታደርገው አዱ እኔ ካንተ ጋር ምንም ችግር የለብኝም፣ ግን ደግሞ ኑኑን እወዳታለሁ። ቆይ ግንኙነት ከነበራችሁ እንዴት እስካሁን ደበቃችሁት? ወይ ደግሞ እየዋሻችሁኝ ነው ማለት ነው? አይ እየዋሸች እንኳን አይደል። በመሀላችን መግባቱ ደግሞ እንዳታስቡ። በዛ ላይ ፍቅረኛ አለህ አይደል እንዴ? ስለዚህ አዱ እውነት ከልብ ነው እንደዚህ የምትለኝ? አዎ ፍቅረኛዬ ናት። እዚህ ቤት ያለሁት እሷም ብዬ ነው፣ እሷም እንደዛ። ይሄ እንዴት ሊሆን ይችላል? አይ እንደዚህማ መሆን የለበትም። ለምን አይሆንም? የሆነ ያልገባኝ ነገር አለ። ጠብቀኝ፣ መጣሁ። ይዣት መጥቼ ሁሉንም ፊት ለፊት ትነግሩኛላችሁ። ምንም ቢሆን ከኔ እንደማታልፊ አውቄ ነበር። ቆይ ምንድን ነው? አንቺን ልጠይቅሽ እንጂ። ቆይ አንቺ ምን አይነት ፈጣጣ ነሽ? ስለዚህ ነገር ልታስረጅኝ ትችያለሽ? ቆይ ይሄ ምንድን ነው? መልሽልኝ። ምን ላስረዳክ? እንደሰማኸው ነው። እያስቸገረኝ ነው ስትይ ነበርስ? በቃ እኔ አንተን ለማስቀናት ብያረኩት ነገር ነው። ለምንድን ነው ደግሞ የምቀናው? እንደምቀና ነው እንደሚሰማሽ? አዎ ያው ከነሱ ጋር ሰውን ደስ አይልም። ስለዚህ ትቀናለህ ማለት ነው። አላወቅሽኝም ማለት ነው። በአንቺ ቤት በጣም የምታስቀኝ ሰው ነሽ አይደል? ትሰሚኛለሽ? እንዳሻንጉሊት እንድትጫወችብኝ አልፈቅድልሽ። ይቅርታ ግን በቃ አንተም አትቆጣኝ። እኔ ስትቆጣኝ ታስፈራኛለህ። የሚያስፈራሽ ስራሽ እንጂ እኔ አይደለሁ። አሁንም ቢሆን ከአንቺ ጋር ያለኝ ስምምነት አላበቃም። የምታገስሽ ሀዘንሽ ትንሽ ቀለል እስኪልልሽ ነው። ዛሬ እናትሽን ሳያት ራሴን በጣም ለመቆጣጠር ነው የሞከርኩት። ስለዚህ እረፊ። እሺ በቃ ብዙ ራቀን። ወንድሜ ሳይመለስ መግባት አለብኝ። ወንድምሽ እኔ እያለሁ ነው የመጣው። ለማንኛውም ቶሎ ለመውጣት ሞክሪ እና ደግሞ ሁለተኛ ስልክሽን ሌላ ሰው እንዳያነሳው። ካነሳው ግን እንጋደላለን። ተግባባን? ገባሽ አይደል? ቆይ ምን አይነት ልጅ ነው? አይፋተኝም እንዴ? ኡፍ አሁንስ አሁን አይኔን እያያችሁ መልሱልኝ። ጨዋታ አያስፈልግም። ቀን ሙሉ የጠፍተሽ ነው ያላየሁሽ። እኔ እኮ ስራ ላይ ትሆኛለሽ ብዬ ነው መጥቻ አላየሁሽ። አዎ ስራ ስጨርስ አያለሁ ብዬ ነው ዝም ብዬ ያልኩት። ምን እየሆናችሁ ነው? ቆይ ምንድን ነው እየተፈጠረ ያለው? የጠየከኝና ነበር። ኑኑ ፍቅረኛዬ ናት። በቅርቡ ደግሞ ሁሉ ነገር አስተካክለን አብረን እንሆናለን። ለዛ ነው እዚህ ያለ ነው። ኑኑ አንቺ መልሽልኝ፣ ምን እያለ ነው? ያው እንደነገረ ነው አዶኒ። ፍቅረኛዋ ነኝ። እባክሽ ኑኑ፣ ማን ነው እንደዚህ እንድትያስገድድሽ? አይንሽ ግን እኮ እንደዛ አይለኝም። ቢዩዳ መሀል እንዴ በቃ ተሆነ እንኖርበት። ቆይ አንተ የፈለግከውን ነገር በሙሉ የራስ ማድረግ የምትችለው እንዴ ይመስል? ኑኑ እንደምታስባት አንተ እንደምፈልጋቸው አይነት ሴቶች አይደለችም። ምን ማለት ነው? እንዴት ነው የምታናግረኝ? እንዴትም ብናገር መብት አለኝ። የመጣኸው በማፈቅራት ነው። እንኳን እንደዚህ የመጠየቅ መብት ሊኖርህ ድጋሚ ትኩር ብለህ ብታያት። በመለከታት ምን እያስፈራራኝ ነው? እያስጠነቀቅኩ ነው። አዶኒያስ እረፍ። ሲጀመር ምንም አይደለችም። ብትሆን ኖሮ ከመጀመሪያው ትነግረኝ ነበር። ከየትኛው? ከመጀመሪያ ምን እናንተ ምንም ነገር የለንም፣ ሊኖረንም አይችልም። በቃ አታስጨንቀኝ። ተይ ኑኑ፣ በጣም እያስከፋሽ ነው። ሂድልን ከዚህ። አይገባህም እንዴ? ተይ፣ ከውስጧም እያየልኝ ነው። ይሄን ነበር የፈለግሽው? ልቀቀኝ አዶኒ። አሁን እኮ ፍቅረኛ ነሽ፣ ስለዚህ አብረሽኝ መሆን አለብሽ። እባክህ ወደዛ ፍቅረኛ ፈልግ። እኔ ምንም አይደለሁም። እሺ
በአሁኑ ይህን እንድታደርግ ያልፈቀድልሽ እጄን ይዘሽ ትቆሚያለሽ። ካልሆነ ደግሞ ሄጄ ምንም እንደሌለ እነግረዋለሁ። ምን እየሆንክ ነው? ቆይ አንተ ከመጀመሩ ነው እንደዚህ መሆን የጀመርከው? ከመቼም ወይ ብቻ እኔም በደንብ መቅረብ አለብሽ። እኔን ነው መመልከት ያለብሽ። ምክንያቱም እኔ በጣም ነው የምወድሽ። እዚህ ቤት ያለሁት አንቺን ብዬ ነው። አንቺን እኔ ለማድረግ ደግሞ ምንም አያግደኝ። አንተ እያበድክ ነው። እባክህ ተወኝ ወደዛ። እኔ የማንም አይደለሁም፣ መሆንም አልችልም። እሱን እናያለን። ፊትህ እንደዚህ ሲሆን ማየት ነበር ይናፍቅ። አደረግኩት። ከየትኛው? ከመጀመሪያ ምን እናንተ ምንም ነገር የለንም፣ ሊኖረንም አይችልም። በቃ አታስጨንቀኝ። አታርጊው፣ እየዋሸሽ ነው። እባክሽ እንደዚህ አታርጊ። አምላኬ በጣም ነው ማፈቅራት። እባክህ እሷን ማጣት አልችልም። ቤሉልዬ እንዴት ነህ? ለምንድን ነው ሳታንኳኳ የገባሽው? በዛ ላይ ለብቻዬ መሆን እፈልጋለሁ። ክፍሌ ለቀሽ ውጪ። መነጋገር ያለብን አይመስልም? ቆይ ለምንድን ነው እንደዚህ ፊት የምትነሳኝ? እባክሽ ተይ፣ በቃ በኋላ እናወራለን። እንደዛማ አይሆንም። እኔንም ተመልከተኝ። በብዙ መንገድ አዝነም ደብሮም ይሆናል፣ ግን እኔም አንተን ብዬ ነው የመጣሁት። ትንሽ እንኳን ጥሩ ለመሆን ሞክር። በዛ ላይ አንተ እንደምታስበው መጥፎ ሴት አይደለሁም። በዛ ላይ ደግሞ እኔ መጥፎ ሀሳብም አላማም የለኝም። አንቺም ለመረዳት ሞክሪና ብቻዬን ተይ። እንደዛ ማድረግ አልችልም። እንደዚህ ደብሮ እያየው እንዴት ነው የምተው? እንዴት ሆንኩኝ? አሰሚም እንዴ ሰው የሚልሽን? እባክሽ ወደዛ። አንቺ ማትወጪ ከሆነ ነው ይወጣል። ቤሉ፣ ይሄ ደግሞ ምን ጉድ ነው? ቴምር ፕሮፐርቲዎች ነን። ከ10 በላይ ሳይቶችን በተለያዩ የአዲስ አበባ ክፍሎች ልዩ በሆነ ጥራትና የግንባታ ፍጥነት አስረክበን ታማኝነታችንን በተግባር ማስመስከር ችለናል። በአሁኑ ሰዓት ደግሞ ቤት ለመግዛት ዝግጅት ላይ ላላችሁ ታላቅ የምስራች በሳር ቤት ቫቲካን ኤምባሲ እና በአዋሪ አደባባይ አዲስ ለሽያጭ ያወጣናቸው ሳይቶቻችን ላይ ታላቅ የ35% ቅናሽ ይዘንሎት መተናል። ከባለ 1 እስከ ባለ 3 መኝታ በልዩ ዲዛይንና ተመጣጣኝ ካሬ ለሽያጭ ይዘንሎት መተናል። ባለ 2 መኝታ ቤት በ80 ካሬ 5,700,000 ጠቅላላ ክፍያ፣ ባለ 3 መኝታ ቤት 139 ካሬ 9,900,000 ጠቅላላ ክፍያ፣ እንዲሁም በቃሊቲ ገላን የሱቅ ፕሮጀክት በ500,000 ቅድመ ክፍያ ብቻ የሱቅ ባለቤት እንዲሆኑም ተጋብዘዋል። በ0957 03 02 77 ፈጥነው ይደውሉልን። ቴምር ፕሮፐርቲስ። ወንድሜ እንዴት ነህ? ምነው ደብሮሃል እንዴ? ደህና ነኝ። ግን እኮ ምንም ደህና አትመስልም። ቆይ ምን ተፈጥሮ ነው ወንድሜ? ወንድሜ እናንተ ሲከፋ ደስ አይለኝም። ምን ሆንኩኝ? ደህና ነኝ ወንድሜ። አንድ ነገር ልነግርህ ነበር፣ የግድ ማወቅ አለብህ። አሁን ምንም ነገር ማውራት አልፈልግም። ተይኝ ልሱ። የግድ ማወቅ አለብህ አልኩህ እኮ። እስካሁንም ያልነገርኩህ ማም ትቆጣኛለች ብዬ ስለፈራው ነው። ምንድን ነው እሱ? ቆይ ምን ሆናችኋል? ለምን ሁለታችሁን ፊታችሁን የጣላችሁት? ኤልሱ ዝም ማለት አትችይም? እኔ ፊቴን አልጣልኩት፣ አንቺ መስሎሽ። እንደውም በጣም ደስተኛ ነኝ፣ በጣም። አረ እሺ፣ ግን ያልከው ነገር ፊት ላይ አይታይም። ይልቅ እንደዚህ ከተቀመጠን አይቀር ለምን ጌም አንጫወትም? ኤልሱ አርፈች ቁጭ በይ፣ ካልሆነ ወደ ውስጥ እገባለሁ። ሙሉ ቤቱን ሰላም አታሰጡት፣ ስርዓት ያዙ። ምነው
ከኔ ጋር መጫወት አልፈለግም? እንዳትሸንፍ ፈራህ እንዴ? አዱ እሱን የጠየኩት ይልሽ። እሺ እንጫወት። ውይ ደስ ይላል። ሁላችንም ከዚህ ድብርት ያወጣናል። ስለዚህ እንጀምራ። መቼም እኛ ሶስታችን ብቻ አይደለም የምንጫወተው አይደል? እና ሌላ ማን አለ? ኑኑን እና ያሉት ሌሎችንም ጥሪ። እሺ የተስማሙትን እንጂ ይመጣለሁ። ምን ለማድረግ እየሞከርክ ነው? ምንም አይደለም። ጨዋታው እንዲያምር ሰዎች መጨመር አለባቸው። አትፍራ። ከባድ ቅጣት አልቀጣም። ኢትስ ኦኬ። እናቴ የት ብለሽ ነው? ቤሉልዬ ይዞኝ ወጥቶ እኮ ነው። አረ እንድትንቀሳቀሽ አስቦ ይሆናል። አዎ እንደዛ ነው። እኔ የምልሽ የኔ ልጅ ሄለንን ተቀይመሻታል እንዴ? አይ በሳቱ ተናደድኩኝ እንጂ አልተቀየምኳትም። አዎ እንዳትቀየሚ። ምንም ቢሆን እኮ እሷው ጋር ነው እየኖርን ያለ ነው። እሺ አንቺ ምንም አታስቢ። እኔማ እንደው ግራ ገብት ታለኝ እኮ። ምኑ ነው ግራ ይገባሽ? እንደው የሰው ቤት ውስጥ እንዲህ ያለ ስራ ቁጭ ማለቱ ደግሞ እንዳንመለስም ያለው ነገር ነው እንግዲህ ግራ ገብት ታለኝ እኮ። እናቴ አንቺ አትዘኝ። ትንሽ ቀን ነው፣ ሁሉም ነገር ይስተካከላል። እሺ እሺ የኔ ልጅ አንቺም ካቅምሽ በላይ አታስቢ። ኧረ እኔስ አልጨነቅም እናቴ። ደግሞ ሁሉም ነገር ይስተካከላል ያልኩሽ የእውነቴን ነው። እሺ እናቴ። እሺ ብቻ አንቺ ብዙ አታስቢ። እንዴት ነሽ? እናትና ልጅ እኔን ትታችሁ ምንድን ነው? የኔ ልጅ እንደው በዚህ ጊዜ ተመላልሶ ሰው የሚጠይቅ ሰው እኮ የለም። ተባረኪ፣ እግዚአብሔር ይባርክሽ የኔ ልጅ። ያው ቦዘኔ ስለሆንኩ ነው እንጂ እንደዚህ ሳልመጣም ነበር። በመጨረሻም አመንሽ። መች ግጃ ቃለሁ። በሉ እናንተ ከተገናኛችሁ ወሬያቸው አያልቅም። እኔ ልጅ ተጫወቱ። እሺ እናቴ። መሲ ለወንድምሽ ደውይለት፣ በጣም ናፍቆኛል። እንዴ በዚህ ሰዓት መሽቷል እኮ። ምን ችግር አለው? ወንድምሽ ነው። በዛ ላይ ሚስት የለው ደስታ የለው። እንዳይለው በምን እርግጠኛ ሆንሽ? ተይ መሲል፣ ተናድጅኝ ፈልገሽ ነው? ዋ በሱ ቀልድ የለም። ወይ ፍቅር። እሺ ትንሽ ቆይቼ እደውልለታለሁ። እሺ ስሚኝማ ታዲያ። ወይ ቴዲን በአካል አግኝቼ ላውራው ተስማማ። ምን? ከምርሽ ነው መሲ? አዎ። እንዴት? ለምን ደስ ታደርጊያለሽ? ከቻልኩ እንዴትም አድርጌ ያሸንፋለሁ። ሄለለ ላይ መድረስ ያለኝ አማራጭ እሱ ብቻ ነው። ዲ መሲ ምን እየሆንሽ ነው? እሱ እኮ የሷ ሰው ነው። አውቃለሁ፣ ግን ይጠነቀቃሉ። አታስቢ። አይ መሲ እንደዚህማ ማድረግ የለብሽም። ጥሩ ነገር አይደለም እያሰብሽ ያለሽው። እሺ ከዚህ ሌላ አማራጭ አለ ታዲ? ሴትዮዋ ጭራሽ ልታጠምደኝ ስራ አብረን ካልሰራን እያለች ነው። እስኪ አስቢው። የማወራውን ተጠንቅቄ፣ የምበላውን ተጠንቅቄ፣ የማደርገውን ተጠንቅቄ እስከ መቼ እንዴት ይሆናል ታዲ? እስኪ አስቢው። እሱ እኮ አልጠፋኝም፣ ግን ሁለት ተባብረው ነገር እንዳያረጉሽ ፈርቼ ነው። ጓደኛዬ፣ እኔ በጣም ነው የምወድሽ። ምንም ነገር እንዲያረጉሽ አልፈልግም። አውቃለሁ የኔ እናት፣ አትጨነቂ። ግን ደግሞ እንደዚህ በየቀኑ ከምፈራው አይበልጥ። በቃ ልሞክረውና ካልሆነ ይቀራል። እሺ ወንድሜ ሁለቱን አውዳቸው ወንድሜ ፍቅረኛ ማኪ ዘረች ምንድነው መፋጠጥ? ጨዋታውን ጀምራ። እሺ ይህ ተሽከርካሪ የደረሰበት ሰው ጥያቄ ይጠይቃል። እውነቱ መመለስ ካልቻለ ደግሞ ይቀጣል። እምቢ ማለት አይቻልም፣ መዋሸትም አይቻልም። ይሄ ጨዋታው ህግ ነው። አይ
እኔ ይሄ ነገር ቢቀርብ ነው የሚሻለው። አልጫወትም። አይ እንግዲህ ተስማምተሽ እኮ ነው የመጣሽው። ምን ነው ፈራሽ እንዴ? ለምን እፈራለሁ? እሺ በቃ እንጀምር። ስቶፕ። እሺ ማኪ፣ ከኔ ውጭ የሚጠይቅ ሰው አለ? አንቺ አይደለሽ ጠያቂ? ጠይቂያት። የመጠየቅ እድሉን እኮ ሰልፌ መስጠት እችላለሁ። እሺ በቃ ልጠይቅሽ። ማሸት አይቻልም። የዚህ ዓመት እቅድሽ ምንድን ነው? እንዴ እቅድማ አይነገርም ይልሹ። በዛ ላይ ብቻዬን አላቀድኩም። ከፍቅር ጋር አብረን ያቀድ ነው እኮ። እቅዳችሁ ነገር ነው። ውይ ማሬ፣ አንቺ ብቻሽን ብትሆኝ ይነግርሽ ነበር አይደል? ፍቅር ለዚህ ሁሉ ሰው መናገር የለብንም። ስለዚህ ትቀጫለሽ። ይሻለኛል። በቃ ፍቅርሽን የፈለግሽ ቦታ ሳሚው። ኤልሹ ምን ማለት ነው? ምን ነው ፍቅረኛ አይደለች እንዴ? ምን ችግር አለው? ፍቅር እኮ ሰው ፊት ሲሆን ደስ አይለውም። ለዛ ነው። ልጅት ስርዓት ይኖርሽ። እኔ ይህንን ማየት አልችልም። ቆይ ከዚህ ውጭ ሌላ ጥያቄ የለም እንዴ? ቀይሩላት። በፍቅረኛሞች ማለት ትግቢ። አንቺ ምን አገባሽ? እሺ በቃ ምን ነው ደበረሽ? ቅናት ተሰማሽ እንዴ? እኔ በቃኝ፣ አልጫወትም። አንዴ ጀምረሽዋል፣ አቋርጦ መሄድ አይቻልም። በሉ አሽከርክሩት። ማኪ ጨፍኝ። ስቶፕ። እሺ ከኔ ውጪ መጠየቅ የሚፈልግ ሰው ካለ እድሉን እንሰጠዋለሁ። እኔ እጠይቃታለሁ። እሺ ጠይቂያት። ይህንን ቤተሰብ የዋሸሹ ወይ ደግሞ የደበቅሹ ትልቁ ነገር ምንድን ነው? ንገሪኝ። እንዴ ኤልሹ ምን እያልሽ ነው? ምን ነው? ጥያቄ እኮ ነው የጠየቅኩሽ። አይ ይህንን መመለስ አልችልም። ስለዚህ ትቀጫለሽ። ቅጣቱን ደግሞ ለእኔ ታየው። እሺ ቅጫት ማኪ። ከጎንሽ ያለው ልጅ ልክ እንደኔ ሳሚ። ማኪ ምን ነው ይልሽ? ቅጣት እኮ ነው። እሺ አይ እኔ እንደዚህ አይነት ነገር መጫወት አልፈልግም። ማንንም መሳም አልችልም። እንደዛ ከሆነ ሚስጥርሽን ይናገረዋለሁ። ምን ታስቢያለሽ? ኤልሹ እባክሽን በፈጠረሽ እንደዚህ እንዳታደርጊ። ምን ፈልገህ ነው ደግሞ በዚህ ሰዓት የደወልክልኝ? የሰጠሁሽ ጊዜ እያለቀ ነው። ውሳኔሽን ለእኔ መንገር አለብሽ። የፈለግከው ነገር ማድረግ ትችላለህ። ለእኔ ጉዳይ አይደለም። ተግባባን? ጉዳይሽማ ነው። በኋላ ለማደርገው ነገር ኃላፊነት አልወስድም። ምን ልታደርግ ነው? የሀብት ድርሻ እፈልጋለሁ። አንተ ቆይ አታፍርም እንዴ? ቆይ እንዴት ደፍረህ ነው ድርሻ የምጠይቀኝ? እንደዛ ካልሆነ ደግሞ ቤቱን ለቃችሁ ትወጣላችሁ። የቤተሰቦቼ ቤት ነው። ይህንን አትርሺ። ምንም አታመጣም። ይህንን እወቅ እሺ? እኔንም ምንም ማድረግ አትችልም። ሄለን ብዙ አትፍጨርጨሪ። ካልሆነ የሚደርስብሽ ነገር ጥሩ አይሆንም። ስለ አንቺ እያንዳንዱን ነገር አውቃለሁ። ምን አይነት ህይወት እንደነበረሽም ጭምር። ሌላም ብዙ የማውቃቸው ነገሮች አሉ። ስለዚህ ብንስማማ ምን ታስቢያለሽ? ገደል ግባ። ይሄ የማይረባ በዚህ ከቀጠልማ አያስቀምጠኝም። አንድ ነገር ማድረግ አለብኝ።
ኤልሹ ምን ለማድረግ እየሞከርሽ ነው? ለምንድን ነው ልጅቷ እንደዛ የምታሳቅቂያት? ወንድሜ ቆይ አንተ ራስህ ምን ሆነሃል? ጌም እንጫወት ተባለ፣ ተጫወትን። ከዛ ደግሞ እሷ ተራ ደረሰ። ቆይ መቀጣት ደግሞ ግዴታ ነው አይደል እንዴ? የምታደርጊውን የህፃን የማይረባ ጨዋታ ብታቆም ይሻልሻል። ስርዓት ይኑርሽ እንዴ። አትቆጣኛ። የምታደርጊውን ነገር የማታርፊ ከሆነ አይደለም ቁጣ ሌላም ነገር አደርጋለሁ። እረፊ በቃሽ። ወንድሜ እኔ አንተን ለመጠበቅ ነው። ምንድን ነው የምታወሪው? ከምንድን ነው የምትጠብቂኝ? በቃ ተይኝ አልኩሽ እኮ እንዴ። ተይኝ። በዛ ላይ እኔ የማደርገውን ነገር አውቃለሁ። ከምንም ነገር ልጠብቅኝ አትችይም። ጠብቀኝ፣ የማሳይ ነገር አለ። መጣ ተይ እባክሽ አንቺ ልጅ ስርዓት ይኑርሽ። ለምንድን ነው የምትቆጣው? እዚህ የመጣሁት እኮ አንተን ብዬ ነው አይደል? ስለዚህ አንተ ጋር ነው መሆን ያለብኝ። ከኔ ጋር መሆን ያለብሽ ታዲያ እንደዚህ በየሰዓቱ ልጥፍ እያልሽብኝ ነው እንዴ? እንደዚህ ካልሆነ መቼም አንቀራረብማ። ለዛ ነው። እንደዛማ ጥሩ ነው። ጥሩማ አይደለም። ለሰው ክብር ይኑረህ እንጂ። ቆይ የራስሽ የምትይው ህይወት የለሽም እንዴ? ቆንጂዬ ልጅ ነሽ። ስለዚህ ራስሽ ነው ማክበር ያለብሽ። የራስሽን ህይወት ኑሪ። ረፊ በቃ አትጃጃይ። እኔ እኮ ከዚህ በኋላ ህይወቴ ካንተ ጋር ነው። እጭ ተይኝ በቃ አሁን ከዚህ ጅል ደህና ነው ያሉኝ። እንዴት ነህ? ደህና ነኝ። መነጋገር እንችላለን? ይቻላል። ምን ነበር? ለምንድን ነው ህፃናቶቹን ከየቦታው እየሰበሰብሽ ያለሽው? እኔ እስከማውቀው ድረስ ምንም አይነት የእርዳታ ድርጅት የለሽም። እንዴ ምን እያልክ ነው? ማስረጃ አለኝ። ዝም ብዬ አይደለም የምጠይቅሽ። ስለ አንቺ ብዙ ያልገባኝ ነገር አለ። ልታስረጅኝ ይገባል። አንተ መቀባጠርህን አቁምና ከክፍሌ ውጣ። ቆይ ትንሽ ያበዛዋል መሰለህ? ምን አይነት ድፍረት ነው? ነገሩን በሰላም ብፈታው ይሻል። እያስፈራራኝ ነው? እያስፈራራሁሽ አይደለም፣ ግን እውነቱን ማወቅ እፈልጋለሁ። ስማ፣ ስለምን እንደምታወራ ምንም አላውቅም። እርግጠኛ ነሽ አታውቂም? አዎ አላውቅም። አሁን ከዚህ ውጣ። ያንን ማድረግ አልችልም። ከዚህ መውጣት አልችልም። ልታስረጅኝ ይገባል። እዚህ ቤት ያለው ሰው ሁሉ ስለዚህ ነገር ምንም ነገር አያውቅም። ስለምታወራው ነገር ምንም ነገር አላውቅም አልኩ። አይገባህም እንዴ? እኔ ደግሞ ማስረጃ አለኝ እያልኩሽ ነው። የት አለ? የት ነው ማስረጃ? እና ወደ ውስጥ ግባ። እንዴት ነሽ እትዬ? ቆይ አንተ እዚህ ምን ታደርጋለህ? ሄደህ አልነበር እንዴ? አዎ ተመልሼ። እትዬ የቀዩ ሰው በሙሉ ያንቺን አድራሻ እየጠየቀ ነው። አዶኒ መቼም እሱ ያለህን ሰምተህ አይደለም አይደል ከፊቴ ቆምከው? ለምን አላምነው? አዎ አምኜው ነው ፊት ለፊት ሲያቆምኩት። ልታስረጅኝ ትችያለሽ ነገሩ ከመባባሱ በፊት። ታውቀዋል፣ እያስፈራራኸኝ ነው። ቆይ ለምን ስርዓት አይኖርህም? ስርዓት ምንድን ነው? እኔ እኮ በስነ ስርዓት ነው የጠየቁሽ ያለሁት። ለምንድን ነው ነገሩ የምታወሳስብ? እሺ መኩ ውጣ። እኔ እናንተ ለብቻችን እናወራለን። መኩ በቃ ለብቻችን ትሆን። እሺ ምን መሰለህ አዶኒ፣ አሁን በህይወቴ ልጅ ጓደኛ ነበረችኝ እና ህፃናቶችን ትረዳ ነበር። በአጋጣሚ ስራ ሲበዛባት እኔ እንድረዳቸው ልካኝ ነው። ማለቴ ያው ከማረፏ በፊት ማለቴ ነው። ኦ ከማረፏ በፊት? እና የሞተችው ጓደኛሽ ማናት? ስማኝ አንተ ልጅ፣ ሁሉን ነገር የማብራራት ግዴታ የለብኝም። በቃ ተወኝ፣ አትጨቅጭቀኝ። እንዴ አለብሽ እንጂ። ካልሆነ ቤሉልም ሌሎችም ሰዎች ማውቃቸው አይቀርም። ቤሉልም ደግሞ ታውቂዋለሽ አይደል እንዴ? እንደኔ ዝም ሊልሽ አይችልም። እያስፈራራኸኝ ነው አይደል? ስንቴ ደጋግሜ ልንገርሽ። እኔ ነገሩን ለማጣራት እየሞከርኩ ነው። አዶኒ በቃ ይሄን ነገር ተረጋግተን ማውራት ያለብን እሺ? በዚህ መልኩ መሆን አይችልም። ሁሉንም ነገር እነግርሃለሁ፣ ግን አሁን አይደለም። ቆይ ሀዘን ላይ እንደሆንኩ አይታይህም እንዴ? እና መች ነው የምትነግሪኝ? እንደተባለው ደግሞ ሰዎች እየፈለጉሽ ነው። አሁን ሂድልኝ በቃ። ለብቻዬ መሆን አለብኝ። ነገ እናወራለን። እሺ ጥሩ።
ወይኔ ጉዴ! ቆይ ምንድን ነው የሆነው? እንዴት ነው ይሄ ሊሆን የቻለው? ወይኔ ለቢሩል ከነገሩ አለቀልኝ። አፍጥኙ። ምንድን ነው የምትነግሪኝ? ይህንን ካየ በኋላ ግን ለማንም ምንም እንደማትል ቃል ገባልኝ። ምንም የምገባልሽ ቃል የለም። መንገድ የፈለግሽውን ነገር ቀጥታ ተናገሪ። ወንድሜ ማም ለማንንም ነገር እንዳልናገር አስጠንቀኛለች። እንደዛ ከሆነ ደግሞ አትንገሪ። እሺ በቃ እነግርሃለሁ። ይህን ፖስት አንብባ። ምንድን ነው? አንቺ ካነበብሽ ለምን አትነግሪኝ? ይህን ያክል የኔ ማንበብ አስፈላጊ ነው? እጭ ወንድሜ ደግሞ አሁን እሷ በዛው ክፈትና አንባልኩ አይደለ? ክፈትና አንብባ።